በጉጉት ሲጠበቅ የነበረው የሀንቾና የእርግብ ውጤት መጣ ማለት ነው። በውጤቱ ሰዓት በስተመጨረሻ ዶክተሩም ደግሞ ትክክለኛና ታማኝነት መስራቱን ባዩሽን ወይዘሮ ሜላትና ከእናቷ ጋር ሆነው ሲመጡ እሷን አዋርዶ ተናግሮ ከክፍል አስወጣት። ወይዘሮ ባዩሽ በስተመጨረሻ ድል አገኛለሁ ስትል ከነ እርግብ ጋራ ተዋርዳ እርግብም ደግሞ ልጅ አለመሆኗን የሚያመለክት ውጤት ሲመጣ ወይዘሮ ሜላትን እማዬ እያለች አፏን ስታቀልጥ የነበረው በስተመጨረሻ ውጤቱ ባልጠበቀችው መንገድ ተጓዘ። ሀና ሁል ጊዜ እውነትን ይዛ የምትሄድ ጠንካራ ልጅ ስለሆነች ዛሬም ደግሞ እጅግ በጣም ደስ በሚል ሁኔታ የዲኤንኤ ውጤቱ ሀና መስፍን የሚያመለክት ሆኖ የሀንዬ አያቷ ደግሞ በደስታ ተሞልታለች። እኔ እኮ ቀልቤ ነግሮኛል፣ እንደው ሜላት አጠራጥራኝ እንደው ዝም ብዬ አንቺንም ጠርጥሬና ሳላምንሽ ቀርቼ አያቴ እያልሽኝ ያለፉ የህይወት ታሪኮችሽን በትውስታ ሳስታውስና አሁን ላይ ያለሽ ክብር ምንም ልዩነት የለውም የኔ ልጅ ሀሴቴ ብላ ሀናን እቅፍ አድርጋ በድጋሜ ሳመቻት። ወይዘሮ ሜላት ደግሞ ትክክለኛ ውጤት ሲመጣ ሀንቾ ላይ የሚያመለክት ሆኖ ስታየው ማመን ነው ያቃታት። ጭራሹን ምን አለች? አንቺ እኮ አታደርጊውም አይባልም፣ ለአባትሽ 800,000 ብር የሌላ መድኃኒት እየሸጥሽ ያስደረግሽ ይህን ውጤት አታስቀይሪም ብዬ እንዴት ልጠራጠር ብላ አለች። ዶክተሩና ባዩሽ ስለሚተዋወቁ ግን ውጭ ከዚህ በላይ አንቺ ከነዚህ ከምስኪን ሰዎችና ከእውነተኛ ሰዎች ጋራ እንድትቆይ አልፈልግም ብሎ አብሮ ነው የጣላት። የሜሉዬ እናትም ደግሞ ዶክተሩን በጣም ነው የመረቀችው ማለት ነው። ለሀገር ወዳድነትና ለሀገር መስዋዕትነት የሚከፍል ዶክተር እንዳንተ አይቻል አቅም ላደረክልኝ ነገር ፈጣሪ አብዝቶ ይስጥህ፣ መልካም ስራህን ይውደድልህ ብላ ስትለው እሱም ደግሞ ባዩሽ ከሰጠችኝ ብር በላይ እኔ የሰውን ልጅ መጨረሻ ለማየትና እንደዚህ የዲኤንኤ ውጤት እሷን ሲመጣ ፕራንክ ለማድረግ ስለፈለግኩኝ ሀና ብዙ ነገር በአባትሽም ጉዳይ ተናግሬሻለሁኝ፣ ስትወጪ ስትገቢም ደስ የማይል ፊት አሳይችሻለሁና ይቅር እንድትይኝ ይፈልጋለሁ ብሎ ውጤቱን ሰጣት ማለት ነው። ሀንዬ በደስታ ተሞልታ አባቷ ጋር ለመሄድ እንኳን እግሯ ተሳስሯል ማለት ነው። ደስ የሚለው ነገር ውድ አያቷ አሁንም ቢሆን ገና ወደ ሆስፒታሉ ሲገቡ ለራሱ ሀና ዲኤንኤ ውጤቱ አንቺንም ገለጸ አልገለጸ እኔ ጉዳይ አይደለም፣ ሜላት እንኳ ባትፈልግሽ እኔ ቤት ወስጄ እንድታግዥኝ አደርግሻለሁኝ ብላ አለቻት አያቷ። ይህንን ስትል ደግሞ ሀንዬ የብቸኝነት ስሜት አልተሰማትም። በቃ አያቴ ምንም ይሁን ምንም አንቺ ከተቀበልሽ ለእኔ በቂ ነው፣ ድሮም ቢሆን አንቺ ምንም ሳታጎልብኝ ነው ያሳደግሽኝ፣ እንኳን አሁን ሰው ራሱን ችሎ ብላ አለች። እርግብ እንግዲህ ከቤት ስትወጣ በደስታ ተሞልታ ነበር የወጣችው። ባዩሽ ለምንም ነገር አታስቢ፣ ሄዳችሁ ብቻ ውጤቱን አምጡ እና ሁሉም ነገር የተዘጋጀና የተሳካ ነው ብላታለች ማለት ነው። የባዩሽን ወሬ ይዛ እንግዲህ እርግብ በስተመጨረሻም ተዋርዳለች ማለት ነው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና ተወዳጁ የኖላዊ ድራማ ዛሬ ደግሞ እጅግ በጣም ደስ በሚል ሁኔታ ነው ከተፍ ያሉልን ማለት ነው። በጉጉት ስንጠብቀው ለረጅም ጊዜ ሀና የወይዘሮ ሜላት ቤተሰብ ናት፣ የወይዘሮ ሜላት ልጅ ናት፣ የሰላምዬና የምላሴ እህት ናት እያልን ብዙ ጊዜ ስንል ነበር። ዛሬ ላይ ደግሞ እጅግ በጣም ደስ በሚል ሁኔታ ወይዘሮ ሜላት ጥርጣሬ ገብቶባት ነበርና ጥርጣሬውን አስወግዳ ሀና ልጇ እንደሆነች አምና እንድትቀበል ትልቁ መፍትሄ ተገኘ ማለት ነው። ሀና
ካሁን በኋላ በወይዘሮ ሚላት አፍ ከፍ ዝቅ መደረግና መሰደብ እንዲሁም ደግሞ አጥንት ሰባሪዎች ነገሮች እንድትናገርሽ ፈጽሞ አይፈቀድላትም። ምክንያቱም አንቺም ልክ እንደ ምናሴና እንደ ሰላምዬ በቅፏ ውስጥ ልትኖሪ ነው። እንኳን ደስ አለሽ ማለት ነው። በነገራችን ላይ ያው ሀንዬ ደጋግማ እንደተናገረችው በአጋጣሚ እንኳ በታሪኬ መሰረት ቤተሰቦቼን ባገኝ ፈጽሞ አንተን እንደማልቀይርህ እወቅ አባዬ። አንተ እኮ እዚህ ያደረስከኝ 16 ዓመት ሙሉ ያለምንም አጋዥ ብቻህን መሰረት ያሳስከኝ ልዩ አባቴ ነህ እያለች ብዙ ጊዜ ትለው ነበር። ዛሬ ላይ እንግዲህ ወደድንም ጠላንም ሀንዬ በደስታ ተሞልታ ማየት እንዴት ደስ ይላል። ወይዘሮ ባየሽ ወደ ክችን ገብታ ሀናን ምንድን ነው ያለቻት? አባትሽን አሳክመሽ እስከምትወጪ ድረስ መታገስ መቻል አለብሽ። ከዛ በኋላ ደግሞ አባትሽ ወይዘሮ ሜላት ታሳከመችልሽ በኋላ ከዚህ ከቤት ሹልክ ብለሽ መሄድ ትችያለሽ ስትላት ሀንዬ ሰማው ምድሩም አንድ ሆነባት። ምክንያቱም ሀኒቾ እያሰበች ያለችው እውነት ለመናገር በቃ በጥሩነትና በመልካምነት በእውነተኝነት የቻልኩትን ሰርቼ እወጣለሁኝ ያልቻልኩትን ደግሞ ካልሆነልኝ በስነ ስርዓት ተሰናብቼ መሄድ ነው የምፈልገው ብላ መለሰቻት። ለመሆኑ ግን እትዬን እያማሽልኝ ነው ወይስ እየመከርሽኝ ብላ አለች። የልጅ አንጀት እንግዲህ ቤተሰቡ ማንም ሰው ሲያማበት አይወድምና ሀንቾ ወይዘሮ ሜላትን አሳልፋ ለባዩሽ አልሰጠችም። ደስ ይላል። ወይዘሮ ባዩሽ ገና ከመምጣቷ ሳሎን ላይ ያገኘችው የሜሉዬን እናት አስቴርን ነበርና ቁጭ ብለው ማውራት ሲጀምሩ ወይ አረጅሽ ወይ ቆንጅዬ እየተባባለች ስትላላጥባት የሜላት እናት ደግሞ ድሮም ቢሆን እኮ አንቺ ለሜላት ያለሽ ጓደኝነት እጅግ በጣም ያስጠላል፣ ተንኮልና ተንከሲስነት የተሞላበት ነው። አሁን የመጣሽው በቀጥታ መናገር የፈለግሽውን መናገር ትችያለሽ። መቼም እኔም ብለሽ አልመጣሽም። የመጣሽው ሜላትን ፈልገሽ ነው አይደለ? አዎ እነሱን ፈልጌ ነው። ልጆቿን ሰላም ልበልና ልሄድ ብላ ከሳሎን ስትነሳ የሜሉዬ እናት ፍጥጥ ብላ ባዩሽን አየቻት። ባዩሽ ማለት እጅግ በጣም ራስ ወዳድና ተንኮለኛ እንደሆነች አብረው ሲያድጉ በነበረ ጊዜ ሜላትና ባዩሽ ጠንቅቃ ስለምታውቅ ማለት ነው የሜሉዬ እናት። ከዛ በመጨረሻ እንግዲህ አብሬ አልተኛም ብላ ከወይዘሮ ሜላት ጋር ወደ ሰላምዬ አብራ ተኝታለች። እርግብ ደግሞ ከሜላት ጋራ እኔ ምልሽ እማዬ አያቴ የምትወደው ነገር ምንድን ነው? አሁን እኮ ከቤቱ ሰው ሁላ የራቀችኝና ያልወደደችኝ እሷ ናት ብላ ተጨነቀኝ። እንግዲያውስ እናቴ ቤተ ክርስቲያን ይዘሻት መሄድ ትወዳለች፣ እንዲሁም ደግሞ እጇን ሳሚያት አመስግኛት ብላ ሜላት እርግብን ስትመክራት በደረቀው ሌሊት የሀንቾ አያት ከሰላምዬ ጋር ተኝታ ነበርና በደረቀው ሌሊት መኝታ ክላስ ገብታ አያቴ አንቺ አያቴ እኔን ግንድ ትላለች እንጂ ምኒቱ ግንድ ናት እያለች አለች። የሀንቾ አያት ግን አልተኛችም ነበርና እርግብ የምትናገረውን ንግግር ሰምታለች። ከዛ እንዴ እያማሽኝና እየቦጨቅሽ ባልሆነ ምንድነው እያልሻለሹ ብላለች። እርግብ ደግሞ ደነገጠችና አይደለም እኮ አያቴ የተኛሽ አልመሰለኝም፣ ቤተ ክርስቲያን እንሄድ ብዬ ነው። ምን ነው ሰዓቱን አይተሻዋል እንዴ? አሁን በዚህ ሰዓት እንዴት ቤተ ክርስቲያን ይከዳል ብላለቻት። ምንም ይሁን ምንም አያቴ አብሬሽ መሄድ እፈልጋለሁ፣ ነይ እንሄድ ብላለቻት። የሜሉዬም እናት ተነሳችና ከእርግብ ጋር ወደ ቤተ ክርስቲያን ሄዱ። ተመልሰው ሲመጡ አያቴ ላደረሽልኝ ነገር በጣም አመሰግናለሁ፣ ከእንቅልፍሽም ቀስቅሼ ስላደናበርኩሽ ይቅርታ አለችና እጇን ስትስማት የሀንቾ አያት ደነገጠችና እጇን ከእርግብ እጅ ላይ ምንጭቅ አድርጋ አላቀቀችባት ማለት ነው።
የሀንቹ አባት እንግዲህ በቅርብ በዚህ በሁለት ቀን ከፍተኛ ሕክምናውን ጨርሰው ከሆስፒታሉ እንደሚወጡ ተነግሯል ማለት ነው። ሀንዬ ደግሞ እጅግ በጣም ደስ ብሏታል። አሴርም በጣም ነው ደስ ያለው። ግን ዶክተሩ ላይ ከባድ ጥላቻና መጥፎ አስተሳሰብ እንዳለው ፊቱ ላይ ያስታውቃል ማለት ነው አሴር። ምክንያቱም ዶክተሩ እጅግ በጣም በወይዘሮ ባዩሽ ንግግርና ተንኮል ተሞልቶ ወይዘሮ ሜላትን ለመብላት እንትን ያለ ነው። ጭራሽ ሀናም ደግሞ ዶክተሩን ገብታ ዶክተር እያንዳንዱ ለአባቴ የታዘዘውን መድኃኒት ፋቱራ ማየት ፈልጋለሁ ከደረሰኝ ጋራ፣ ምክንያቱም ከሀ እስከ ፐ ለአባቴ የተደረገውን ነገር ማወቅ አለብኝ። ምንም ማወቅ የለብሽም ሀና፣ ዋናው አባትሽ ሙሉ ሕክምናውን መውሰዳቸው ነው አይደል የሚጠበቀው። ሌላ ነገር እንደዚህ ግን እላለሁ ብትይ ወይዘሮ ሜላት ቀላልና ከባድ ሰው እንደሆነች አላወቅሻትም መሰለኝ። ስለዚህ እሷ ማለት ይሄንን ውስብስብ ያለ ነገር ብትሰማ እንኳን አንቺን የድርጅቱን ሰው ሁላ ነው የምታስጨርሽው። ስለዚህ አባትሽ በደህና እንደተጀመረላቸው ሕክምናው በደህና ጨርሰው ቢወጡ ብትታገሽ ይሻልሻል ብሎ አላት። እሷም ደግሞ አይደለም ዶክተር፣ ከዚህ በላይ መቋቋም አልችልም። እንዴ ምን ሆነህ ነው? ምንም ይሁን ምንም እኮ ምንም በእነሱ ድርጅት ቢታከም አባቴ እያንዳንዱ የተፈጠረውንና የሆነውን ነገር ማወቅ አለብኝ ብላ ተጨናነቀች። ከዛ ልትወጭልኝ ትችያለሽ፣ እየተከራከርሽ ባልሆነ ውጭልኝ ጨርሻለሁ ብሎ አስወጣት ማለት ነው። ሀንዬ በድጋሚ ግራ ተጋባትና ወደ ቤቷ መታ፣ ወደ ወይዘሮ ሜላት ቤት መታ ስራዋን እየሰራራች ሳለ ምግብ ስር ያሏት ምግብ ሰራች። በስተመጨረሻ ደግሞ ይቺ እርግብ የምትባል ሴትዮ በየክላሱም ሆነ በየምኑም እየሄደች ትከታተልና እያስጨነቀቻት ትገኛለች። ሀና ደግሞ እርግብ በምሰራበት ቦታ እየተከታተልሽ እኔም ቢዚ አታድርጊኝ፣ ከአንቺ ጋር የምከራከርበትና ከአንቺ ጋር የምቸካቸክበት የምጨቃጨቅበት ጊዜ የለኝም፣ እኔ አባቴ ታማሚ ነው፣ በጣም ቢዚ ሁኛለሁ ብላ አለቻት። እኔ ስለ አንቺ አባት ምን አገባኝ? ስለዚህ ምንም ይሁን ምንም የማይሆንሽና የማይመጥንሽ ቦታ ላይ እንድትንጠለጠይ አልፈልግም ብላ አለች። ከዛ ሜላት መጣችና አንቺ ልሽ የመጨረሻ ማስጠንቀቂያ ልስጥሽ፣ አንቺ ስራውን እንደፈለግሽ ነው እንደምትሰሪው። አንቺ ሳትመጪ ቀርተሽ እኛ በራብ መሞት አለብን እንዴ? ሰራተኛ መሆንሽን ለምንድን ነው የምትረሺው? እትዬ በጣም ይቅርታ፣ እስከ ዛሬ እጅግ በጣም መልካም ነገር አድርገውልኛል። ያ ነገር እንዲጸጽትሽ አታድርጊ። እኔ እኮ አባዬ ታሞብኝ አባቴ ታሞብኝ እየተሰቃየሁ ነው ያለሁት። እዛ ሆስፒታል የሚጠብቅልኝ አጥቼ ሰው እስከሚመጣ ድረስ እየጠበቅኩ ነበር። እኔ በዚህ ሰዓት እኮ ስራውን ትቼ አባቴን ማሳከም ነበረብኝ። ግን ምን ችግር አለው አባቴ እንኳ እስከሚድን ድረስ ብትረጅኝ ብላ እየተጨቃጨቀች ሳለ ባዩሽ መጣችና ሜላት ምን አለ ስነ ስርዓት ብይዢ፣ ይቺ ሰራተኛ አንቺን ስለምታከብርሽና ስለምትወድሽ ነው አባትን የመሰለ ነገር ሆስፒታል ተንጠልጥሎ ስራ እያለች የምትመጣው። አታሳዝንሽም? እንዲሁም ልታከብሪያትና ከስራው ካላት ፍቅር ነው የሚያመለክተው። ምን ሆነሻል ብላ ተቆጣቻት ማለት ነው። ሀንችም ከፍቷት እንግዲህ ወደ ክችን ቦታ ሄደች። በስተመጨረሻ ስራዋን ጨርሻ ወደ አባቷ ዘንድ ልትሄድ ስትል እትዬ ስራ ጨርሻለሁ፣ ወደ አባቴ ዘንድ መሄድ እፈልጋለሁ ብላ ስትላት፣ አረ አንቺስ የጉር ነው አሁን አይደል እንዲህ የመጣሽው? በቃ እትዬ በማይሆን ነገር ልቤን አይስበሩት። ከዚህ በላይ የእርሰውን ምላስ መቋቋም አልችልም። እኔን ካልፈለጉኝና ለስራው ማልመጥን ከሆነ በቃ ማሰናበት ይችላሉ ብላ ወሰነች። ሜላት ደግሞ ደነገጠችና ስሚ አንቺ የዲኤንኤ ውጤቱ ነገ ነው። በሆነ ምክንያት ደግሞ ሀሳብሽ ብትቀሪ እኔን ሜላት አያድርገኝ፣ ቢዚ ባታደርግኝ እጅግ በጣም ደስ ይለኛል ብላ ገፍትራት ወደ ኪችን ሄደች። ያሳዝናል። ሀንዬን በዚህ ልክ እንግዲህ ማረግሽና ማራቅሽ ነገ ዋጋ እንደሚያስከፍልሽ ወይዘሮ ሜላት ብታቂ እጅግ በጣም ከባድ ነው። ሀንዬ ግን ዛሬም ነገም ተስፋ አትቆርጥም። ከሷ ጋር ያለው ትክክለኛ እውነት ስለሆነ ሁሌም አሸናፊ ናት። ውድ ቻናል ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።